ሰላም ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። በዚህ ሳምንት እንግዲህ እየበረታን ነው አይደል? ግዴታችን ነው። ግዴታችን ነው። ምክንያቱም 3 ቪዲዮ መውጣት አለበት። ይሁን የምናደርገው ግን ያው አንተ እንደገፍ እንዲያደርጉ ነው። ውድ ተመልካቾች ውድ እንደምን አላችሁ? ያላችሁበት ሰላም ነው። አንዴ ሰላም ተጨረስ። ሰላም ጤና ይስጥልን ውድ ቤንጃ ፖድ ተከታታዮች እንደምን አላችሁ? ዛሬም ተመልሰን መጥተናል። እንግዲህ በዚህ ሳምንት ቶሎ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። ትክክለኛ ቦታ መጣችኋል። ለማታውቁን እኔ በስራት ነኝ። እኔ ቢኒያም እባላለሁ። እንግዲህ የምንሰራቸው ኮንተንቶች ወቅታዊ ጉዳዮች ላይ ነው የምንወያየው። ሐሳብ አስተያየት እንሰጣለን እኛ ከዚህ። እናንተ ደግሞ ከታች ያለው የኮሜንት ሴክሽኑ የእናንተ ቦታ ነው። ሐሳባችሁን አስተያየታችሁን ታስቀምጡልናላችሁ በነፃነትና በጨዋነት ማለት ነው። እንዲሁም የሰብስክራይበር ጉዳይ ደህና ነው፣ እየሄደ ነው፣ እየተሳለጠ ነው። ተገፋ አድርጉት፣ ሰብስክራይብ አድርጉና ቤተሰባችሁን ሁኑ። የ20,000 ብር ሽልማት አለ። እንግዲህ ወደ ረሳዋለሁ በቃ ባደረ ቁጥሩ ይጠፋኛል። ቁጥሩን ያው ኦልሬዲ የምንሸልምበት የሚቀጥለው ሳምንት ላይ እናወጣለን። አሁን በቃ የመጨረሻ ቪዲዮአችን ነው። በዚህ ካላረጋችሁን የሚቀጥለው ሳምንት ነው የምንመለሰው። ስለዚህ በዚህ ቪዲዮ መሙላት አለበት ማለት ነው። ሞልቶም ይሆናል እኮ ቅድም ስላላየሁት። እንግዲህ ወደ ዛሬው ጉዳዮቻችን እናልፋለን። ወቅታዊ ጉዳዮች እንዴት ነው ግን? ሰላም ነው? ሰላም ነው። አይ እንግዲህ ሰላም ነን። ሰሞኑን እንግዲህ አነጋጋሪ የነበረው አንዱ ትልቁ ጉዳይ ትንሽ ቀን ሰንበት ቢልም 3-4 ቀን ቢያልፈውም የዳጊ ለካ እንትን ነበረ ተውኩት ለማብራራት አለ እንትና ባለቤት እንደዚህ ምናምን የዳጊ ድምፃዊ ዳግማዊት ፀሐዬ የእሷ ጉዳይ ነበር አነጋጋሪ የነበረው። ከዚህ በፊት አንድ ሰው የሚዝትባት ሰው ነበረ። በጣም የሚያስፈራራት ነበር። ድምፁን ሁሉ አውጥታ ነበረ እና እንደውም ከሀገር ውጭ የለውም ብሏት ነበረ። የሚገርም ነገር የገረመኝ ምንድነው ታውቃለህ? ታጅባ ነበር ለካ የምትንቀሳቀሰው ማለት ተመድቦላት ጃቢ ስትወጣ ስትገባ ከፌደራል ፖሊስ በጣም ነበር ዛቻው አለኛ ነበረ። ከሳው ነበር። ከሀገር ውጭ ነው ተብሎ አልተገኘም ነበር እና ሌሎች ክሶች ግን ተደራራቢ ነበሩበት። እሷ በተከሰውም አሁን የተያዘው በእሷ ክስ አይደለም። ተደራራቢ ክሶች ስለነበሩበት ሌሎች ተመሳሳይ በዛ አጋጣሚ ሊያዝ ችሏል። ስለዚህ አንድ ላይ ይታያል ማለት ነው ኬዙና በጣም ያስፈራራት ነበር በሰዓቱ። እንግዲህ ውዥንብር ነበረ እንግዲህ በትዳሯም ላይ በተነሳው ነገሮች ላይ በነበረው ጉዳዮች ውዥንብሮችም ስለነበሩ እንደምታውቀው ደግሞ ሰዎች የሚያዩትን ነገር ቶሎ ጀጅ የመፍረድ ምናምን አለ አይደለ? ስለዚህ የራሳቸውን ትንታኔ እሱ በተለይ ሰይፉ ላይ ከቀረበ በኋላ ሚዛን ወደሱ አድልቶ ስትቀጠቀጥ ነበር እሷ። ከዛ ጋር በተያያዘ ያ ነገር በነበረበት ነበር ይሄን ያመጣችውና ያው አቴንሽን ፍለጋ ነው የሚል አስተያየቶች ይነሱባት ነበረ። ያ ግን አቴንሽን ፍለጋ እንዳልሆነ አሁን ያሳየችበት አይነት ነው ይሄኛው ኬዝ ማለት ነው። በሰዓቱ ግን አይ ፈጥራም ሊሆን ይችላል ዝም ብላ አቴንሽን ፍለጋ ነው የሚሉት ነገሮች ነበሩባት። ሰዎች ያነሱባት ነበር ያው የሚረዳት እንዳለ ሁሉ ማለት ነው። ግን ያው ድምፁ ምናምን አሰምታለች። እንግዲህ አሁን ደግሞ ሲያዝ ያ እንዳልነበረ ተረጋግጧል ማለት ነው። እና ልክ እሱ ሲያዝ እሷ አንድ ጽሁፍ ጽፋ ነበረ መያዙን ለመናገር ያው ፎይ አይነት ነገር ነው ተያዘ። ባይያዝ ኖሮ ኢትዮጵያዊነቴን ሰርዝ ነበር የሚል ጽሁፍ ነገር ነበረው። እንደገና ይሄ ደግሞ ችግር አመጣባት። ገባ አንድ ሰው እንዲሆነ እንዴት ነው ዜግነትሽን ምናምን የሚል ነው። ይሄንን እንግዲህ ጉዳይ ሰይፉ ደውሎ ጠይቋት ነበረ። እዛ ላይ ለማስረዳት ሞክራለች። ይሄ በታጅባ ተንቀሳቀስም የነበረውበትን ምክንያት እዛ ላይ ነው ያብራራችው። ሰይፉ ላይ ምን አለች? እኔ ያልኩበት መንገድ በቃ ህግ ከሌለ አላል ግዴታ ልስድር ጫፍ ደርሼ ነበረ በቃ ምክንያቱም የሆነ ነገር ለመውጣት ታጀበች ከሆነ የምትሄደው ምናምን ነፃነቴን አጥቼም ስለነበር በቃ ልስድር ጫፍ ደርሼ ስለነበር ለዛ ብዬ ነው እንጂ ዜግነቴንማ እንዴት አድርጌ የምፍቀው ነገር አይደለም የሚል ሀሳብ ሰጥታለች።
እሱንም ክሊር ለማድረግ ነው እሱ ደውሎ ሲጠይቃት የነበረውና ይህን ይመስል ነበር። እንዴት ታየዋለህ ነው መጨረሻው? አዎ አይ ማንም ሰው ከመሬት ተነስቶ ማንንም የማስፈራራት ተናለው ብዬ አላስብም። ከነዚህ አይነት ጭንቀት ስለወጣችም ጥሩ ነው። በምንም ተያዘ በምንም ዋናው ሰውየው መያዙ አንድ ትልቅ ነገር ነው። እሱ ህግ የሚፈታው ነው፣ የሚያጣራው ነገር ነው የሚሆነው ማለት ያው እንግዲህ እንዳልከው እስከ ታጀው እስከሚሄድ የሚያደርስ ነገር ከሆነ እሱ ከባድ ነው። እንኳን ተያዘላት ማለት ተያዘላት ብቻ ሳይሆን ተያዘላቸው እንጂ ለብዙዎች አጥፊ ሰው ሁሉም በህግ መጠየቅ አለበት ብዬ አስባለሁ፣ አምናለሁ። ትንሽ የህግ ሰዎች ሰሞኑን ጥሩ ስለ ትንሽ አሳይተዋል። የመንቀሳቀስ ነገሮች እያየን ነው። ቶሎ እርምጃ የመውሰድ ነገር እንደ ተመልካቹ ነው እሱ። እኔ እንደዛ እየታየ ነው። ምክንያቱም ያቺ በነገራችን ላይ ሰርተነው ስለነበር ማንሳት ስለነበረብን ነው። የቀደደችውም ይዘዋታል። የእሷን አታውጣው ከነካካህ ሌላ ነገር ነው እኮ ይዘዋታል። በቃ የያዟት ለሚያስ ፍላጎቱ ኖሯቸው ሳይሆን ሄደው በመስቀል እንግዲህ የአዲስ የኢትዮጵያ ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ስራ አስኪያጁ አቡነ ሳዊሮስ እሳቸው ሄደው በመስቀል አከባበር ጉዳይ ላይ ከከንቲባዋ ጋር ባወሩበት ሰዓት ላይ ይሄ ነገር ስለተነሳ ያው ኢሚዲየትሊ ተያዘች እና መጀመሪያ ለምን አልያዟትም? አላገኘኋትም። ኦኬ ብዙ ነገር እንዳናወራ ምልለዚህ ነው በቃ ብያዟ እና አንዳንድ ነገሮችም እያየሁ ስለሆነ ሰሞኑን ትንሽ ብቻ አላረለ የሆነ የእሷ ቸለተኝነት ሌላ ቀዳጅ መጣ ማት ሌላ ቻሌንጅ ተብሎ ነው እንጂ ለዛውም እንዴ ሌላ ጭራሽ ቻሌንጅ ተብሎላ ነው እንዴ ታዲያ የምስል አድኖችን የመቅደድ ቻሌንጅ ይጀመር ተባለ፣ ተጀመረ። ይቀዳድዱት ነበር ማለት ቪዲዮ አራባከ እኔ ወልህ የእሷ ሳይበቃ ይሄኛው በዚህኛው ልጅ ስናደድ እያየሁኝ በጣም ተገርሜ አለካ ደግሞ ብዛት አላቸው ቻሌንጅ ጭራሽ አንዳንዱ እዛው ያለው ፊቱ እንዳይታይ እንትን ላይ ያስጠጉና ይቀዳሉ። ፊታቸው እንዳይታይ ይፈልጉ ይሰሙ እንትን ቲክቶክ ላይ ማለት ማይኩ ጋር ሸዋ የሚችል ስላድነው ይታያል። የሚታየው ቀሽምናቸው ምንድነው ተከለቢኒ ፊቱ ስላልታየ ሳይሆን ኢሶ ሲምፕል ቴክኖሎጂ እነሱም የትና በየትኛው ስልክ እየተጠቀሙ እንደሆነ ማንነታቸው ለማወቅ ኢሶ ሲምፕል ማን ነው ፈልጉ እንደሱ የሚያገኛቸው አንተ ሰው አይደለም ይወልህ ከኖርማሎቹ የሚታዩትንም በመከራ ነው እንኳን አይደለም አይ ነገሩ ነው ማለት አሁን ወደ መንግስት ምናምን ነገር ለማምጣት አይደለምና ምንድነው እሱ አውቀው የተኛ ገብተዋል። ሌላ ነገር አንግባ ምን ለዛ ነው ምክንያቱም ብዙ ያስወራል። ይሄ ሆነ አሁን ለምሳሌ ይሄ ያልከው ሰውዬ የሚኖረው አሜሪካን ሀገር ነው። ስቴሽኑ የሚሰራበት ኡበር ስቴሽን ራሱ ይታወቃል። ማንም ግን የተናገረው የለም። አውጥተውት ነበር መረጃውን እያነሳ አምጥቶ ግድግዳ ላይ ሰቀለው ራሱ ነው የተሰቀለ ነበር አይደለም። አይተህ ከሆነ ሲያደርግ ነበር። አሜሪካን ሀገር ነው ያለው። ታው ብዙ ባል ደስ ይለኛል ለመሰለ ካለን ዲፕ በጣም ዲቴል ወደ እምነት ነው መገባው። ለምን ይሄ የእምነትም ጉዳይ ነው አለ የእምነትም ጉዳይ ስለሆነ ስገባ ጥልቅ ወዳለው እምነት ገባና ጥልቅ ላይ ያለው ነገር ይፈጠራል። ዞሮ እንደዛ እየታየ ነው። ግራ ይገባኝ ግን አሁን እንደው just የሷን የዳግን ካነሳ ጋር አሁን ምን ኢትዮጵያዊነትን ይሰርዛለው ማለት ቆይ ይሄ ሰው ኢትዮጵያ ባይሆንስ የኔ ተያዘው ለማንኛውም በኢንተርፖል አልመጣ ያው ሀገር ቤት ነው ውጪ ነኝ ብሎ ሸቱን ነው ማለት ዳር ነው። በፊትም ድምጹ ላይ ተከሆነ እንደዛም ስለሆነ ነው የሆነ መጀመሪያ እኮ የሆነ እንደ ጠበሳም አይነት ነገር ሄዶ ነገር ነው። ከዛ በኋላ ባለትዳር መሆኑና ፎቶውን ሁሉ አውጥተዋል ነበር እንደሱ አይ ኢትዮጵያ ነው የተያዘው። ተመልካቾችም እንዲያውቁስ ኢትዮጵያ ነው የተያዘው። ኢትዮጵያዊነትን ሰርዛለሁ ስለአንዳንድ ጊዜ ወለ ቃላቶች እኔ ልገልጽበት ያሰብኩት እንደዚህ ነው ብለህ መጨረሻ ላይ እንትን ከማለት መጠንቀቅ አለብህ። በስሜት አይነት የምትላቸው ነገሮች ብዙ ዋጋ ያስከፍለዋል። ለምሳሌ ሁሉም ወንጀለኛ ይያዛል ማለት አይደለም። ሁሉም ወንጀለኛ የማይያዝበት ምክንያት አንዳንድ ጊዜ የህግ አካላት ስንፍና ሆኖ ሳይሆን ወንጀለኞቹ ራሳቸውን ለመደበቅ የሚሄዱበት ርቀት እንዳይገኙ ሊያረጋቸው ይችላል። ገብቷል። አንዳንድ ጊዜ ማታገኘው ሁኔታ አለ። የቱንም ያህል ቴክኖሎጂ ኖሮ
ሰለጠነ በሚባልበት ሀገር እንኳ ከ30 ዓመት በኋላ ከ40 ዓመት በኋላ ተያዙ ሲባሉ እኮ የምንሰማቸው አለ። እንግዲህ በጣም ሁሉ ነገር በቃ አልጥንቅቅ ተብሎ የተሰራ ሀገር የምትለው ሊያም ደግሞ በሲስተም እያንዳንዷ ነገር ዲጂታላይዝድ በሆነበት ሀገር ላይ የመያዝ ፕሮባቢሊቲ ብዙ ሆኖ ግን የማይያዙ አለ። አንዳንድ ጊዜ ስትናገር ገብተዋል ራሷም ላይ ነው ችግር የምታመጣው እኮ መጣ እኮ ያ ሰዎች እንዳያዝኑላት ወይም ደግሞ ሰዎች ጭራሽ ደግሞ በእሷ እንዲነደ እንዴት እንደዚህ ትላለች ወንጀል ሌላ ሀገር ሌላ ብለው እንዲያስቡ። አዎ ያው ግን ያለችበት መንገድ በቃ በሀገሬ ውስጥ ህጉ ካልሰራ ፕሮቴክት አላረለ እንደዛ ካልሆነ አይነት ነገር በቃ እንዳልኳችሁ ሆነ ብቻ አይነት ነገር ነው። ይሄም ሳይፈጠር ተያዘ ነው ያ ዋናው ቁም ነገሩ እንኳን የተያዘ ለማንም ሰው ሰሞኑን አንድ ቪዲዮ አይተሃል? እንደው ግን ካነሳን አይቀር አንድ እህት ታክሲ ውስጥ ደህንነት እንዴት እንዳረጋት ምናምን አይተሃል? አላየሁኝም። በጣም ሲዞር ነበር። እሱም በትንሹ ልበልበት ምክንያቱም ውጤቱ ዛሬ ትላንትና ተገልጾ ስለነበር ምንድነው የሆነው? ታክሲ ተሰልፋለች፣ ይመጣል ሰውዬ ይጠጋታል። በጣም እየተጠጋት ይቆማል። ምንድነው ምናምን ስትለው ልታወቅሽ ፈልጋለሁ ያው ይሄ የተለመደውን አይነት ጠበሳ አይነት ነገር ይላል ነው ምናምን ባለ ትዳር ነኝ ምናምን ትላለች። አይ ወኛ እኔ ምን ችግር አለው የዚህ አካባቢ ሰው ነኝ ምናምን ብቻ ብሎ አካባቢ ጠራል ምናምን እሷ የምትጠራውና አይነት ነገር አብሯት ይገባል። ታክሲ ውስጥ አጠገቧ ይቀመጣል። ከዛ ስልኳን ይዛ ባለችበት ስልኳን ይነጥቃታል ማለት ነው። ማለት አብረሽኝ ወረጃ በቃ አብረን ነው እንትን እንበል ነው ስልከጇ ላይ አርስጠኝ ስልኬን አትስጠኝ ምናምን ያው ሁሉ ሙሉ ታክሲ ሆኖ እንደፈለገ ይናገረኛል፣ ይሰድበኛል፣ ማንም ዞር ብሎ ፕሮቴክት የሚያደርግ የለም ማለች። ታሳዝናለች። ያለቀሰች ነው ሰራች። ተለቅ ያለች ሴት ናት። እንግዲህ አይተውት ይሆናል ተመልካቾችን በጣም እየታየ ነበር ሰሞኑን። ከዛ በመሃል እንደገና ያግባባትና ቤት ስጠኝ ልደውል ነው እንደዚህ ምናምን ትላለች። ይሰጣታል ስልኳን። ደውላ ስትጨርስ አሁንም ይነጥቃታል። አብረሽን ካልወረድሽ ምናምን እምቢ ትለዋለች። ከዛ ስልኳን ይዞት ነበር። ታክሲውን አስቆሞ እንዳደረገ ታውቃለህ? በስልኳ ጭንቅላቷን ይመታታል። መታወቂያውን በመሃል አሳይቷታል። እሰራልሻለሁ፣ ዋጋሽን ነው የምሰጥሽ፣ ታያለሽ ና እኔ ደህንነት ነኝ ምናምን ብሎ ደህንነት መታወቂያውን ያሳያታል። በስልክ ይመታታል። ያው ሰዎች ልትወርድ ስትል ምናምን ብቻ ጫጫታ ተፈጠረ ምናምን ሄደ ማለት ነው። እያለቀሰች መታ ተናገረች ይሄን ጉዳይ እና ጉብዝናዋ ምንድነው እንደዚህ ያደርግ ስሙ ምናምን አይተዋለች እንትኑ መታወቂያውን ሲያሳያት ምናምን። አሁን ደግሞ ይሄም ምናልባት እንዴት እንደሆነ አላውቅም ፕሮሰሱ እና በመጨረሻ እንደዛ ያለቀሰች በሰራችሁ ቪዲዮ ምክንያት አንዳንድ ሶሻል ሚዲያ ላይ ሞታ አንዳንድ ምንም ሰው ስለሌለኝ ማን ጋር ምን ብዬ ያለቀሰች ነው እንትለው እና በመናገሯ ምክንያት ተያዘ ሰውየው። ዛሬ ፎቶ ትላንትና ወጥቶ ነበር ፎቶ። ምን ቢሆን ጥሩ ነው? ደህንነት አባል አይደለም፣ ፌክ መታወቂያ ነው። ኦኬ አንደኛ በሷ ቪዲዮ ተነስተው አሁን ትንሽ የተንቀሳቀሱ ነው ያልኩበት ምክንያት በሷ ቪዲዮ ተነስተው የያዙበት መንገድ ተስማምቶኛል። እሷ ስሙን አየችውም አላየችውም ፌክ ከሆነ ስሙ እንዴት ያዙት? እሱ እንግዲህ ራሳቸው አሰራር ኖሯቸው ምናምን ከሷ ጋር ያደረጉትን ዲል አላቅም፣ ግን ይዘውት ፎቶ ወጥቶ በቃ ይገረመኝ በጣም እና እሷ ላይ ብቻ አይደለም እንግዲህ አሁን ከያዙት በኋላ የተገኘው ነገር ምንድነው? ብዙ ሴቶች ላይ እንደዛ ነው የሚያደርግና ፈርቶት የሚሄዱ አሉ። አብረውት ወስዶ በቃ ይጫወትባቸዋል ማለት ነው። ጥያቄ አለኝ። ይቻላል እጅ ላውጣ? ይቻላል። እንዳልከው ስሙን ብቻ ነው ላይ ተጠቀሰችው። ስሙን አካባቢውን እንትን ያረጋትን ቦታ ምን ያረጋት የተገናኙበት ቦታ መታወቂያው ላይ ያለውን ምንድነው የጠቀሰችው? ስም እንዴት ያዙት እኮ? እሱን እኮ ነው ምን ነገር እኮ እሱ ነው እና የደህንነት አባል አይደለም ፌክ ነው። መታወቂያውን አውጥተውታል። እሱን ፎቶ ወጥቷል። ፌክነቱን ተው። ፌክ ነው አይደለም እሱ አይደለም ነው ጥያቄ። እንዴት ያዙት ብቻ እሱ ዲቴል መጠየቅ ያስፈልጋል። እኔም እሱ ነው የገረመኝ እኮ። ለምን ይኸውልህ ለምሳሌ ኦኬ ፎቶ አንስተው ቢሆን መታወቂያውን ወይ አንስተው ፎቶ ያ ሌላ ሰው ተሳፋሪ አንስቶት ቢሆን ያ በቃ በመልኩ ተያዘ ትላለህ። ዳውሊቲንግ ስሙን ያነበው እንግዲህ ከዛ በኋላ እሷን ኮንታክት ያደረጓትን ዲቴል ምርመራ አድርገዋል ማለት ነው። ማላቅ ኦኬ ምርመራ ቴክኒክ መንገድ እሱ አልተዘረዘረ ይችላል ያ መያዙን ነው ግን ከዛ ባለፈ ራሳቸውስ በህጋዊ ደህንነቶች አሉ አይደል እንዴ? በማይሆን ነገር የሚቀጥቁት እሺ ወደ እሱ አንገባም።
ገባህና ወጣኩ ተናግረ ጨርሰ። ይኸውልህ በመንግስት ስም በስፔሻሊ በመንግስት ተቋማት ስም የሚደረጉ ነገሮች ለምሳሌ ከዚህም ሶሻል ሚዲያ ላይ መቸለት አንድ የፕሮቴስታንት እምነት ተከታይ ፓስተር ኦር ሰምቲንግ ነው በመከላከያ ልብስ ሲያስፈራራ የነበረ ከዛ በኋላ ይቀርበሉኝ ብሎ ስላለ ግን ህግ ይቀበላል። ይኸውልህ በአሁን ትልቅ መከራከሪያ መወዛገብ የሆነው እኔ የትጓኔ በተለይ ይሄ ሰው ግዴታ መጠየቅ አለበት በህግ። ያልሰማ ተመልካቾች ካሉ ትንሽ ትሄድበታለህ ምን እንደሆነ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ማነው ስሙ እንትና ነጋሽ በዳዳ ይባላል። ስም ከሆነ ጠይቀኝ። እሺ ተመስገን ዛሬ አልፎልሃል። ነጋሽ በዳዳ አለና የኢትዮጵያ ኦርቶዶክስ የራሱ ዩቲዩብ ቻናል አለ የሚያቀርበው የሃይማኖታዊ የኢትዮጵያ ኦርቶዶክስ ሃይማኖታዊ ፕሮግራም አለ። እንግዲህ እሱ ላይ ነው ማስፈራሪያና ዛቻ አንድ የፕሮቴስታንት እምነት ተከታይ የፔንቴ ኦር ፕሮቴስታንት ብቻ ከሁለት አንዱ እምነት ይለያያሉ። ለዛ ነው የተከስኩትኝና የመከላከያ ልብስ የለበሰ ሊያውም ደግሞ ቀይ ቦኔት የቀይ ቦኔት እንግዲህ ታውቁታላችሁ የትኛው የመከላከያ ክፍል እንደሆነ ልዩ ኃይል የሚባል ስለሆነ ነው ስፔሻል ፎርስ ናቸውና ቀይ ቦኔት ለብሶ በቪዲዮ ወጥቶ ስሙን ጠርቶ ፈንጂ ረግጠሃል በእይታችን ውስጥ ነህ ብዙ ነገር ነው ያለው የነበረው። ይሄ ነገር ሶሻል ሚዲያ ላይ በጣም እንዴት መከላከያ ልብስ ተለብሶ ሰውየው ይኸውልህ ችግሩ የማይታወቅ ይመስላችኋል። ሂዝ ኦልሬዲ ሚዲያ ላይ ምንድነው መጽሐፍ ቅዱስ ይዞ ሲሰብክ ምናምን ነገር የተነሳው ፎቶዎች ብዙ ነገሮች አሉ እና እንደዛ ሶሻል ሚዲያ ላይ እንግዲህ እኔ ፌስቡክ ላይ ነበር እንደውም ያየሁትኝ ትልልቅ ምትላቸው ጻፊዎች እዛው ሀገር ቤት ያሉ ትልቅ ሰዎች እንዴት መከላከያ በስሙ ሲነገር እንዴት ሁሉም ምክንያቱም ስፔሻሊ ይሄ መከላከያ ልብስ ተራ ቲክቶከርና ተራ ዩቲዩበር ሁሉ ነበር ጎቶ ኮሰምቼ ነበር በኮንተንት በዚህ እንትን እንዳይሰሩ ተከልክሎ ነበር። ይሰራሉ ግን ሃይ የሚላቸው የለም ህግ አውጥተው ነበር ሰምቼው ቃል በቃል ህግ ግን እኔ በጣም የሚገርመኝ ነገር የመከላከያ ክብር አለው ባይዘው ለምን ሲደንሱ ቻሌንጅ ምናምን ራሱ ይደብረኛል። እኔ ይቅርታ እንትን ነው ልብሱ ክብር አለ ይኸውልህ ምን አይደለም ይኸውልህ ይሄ ዩቲዩበር ይቀርና እንትኖች መከላከያ ቲክቶክ ላይ መተው ሊያል ልብስ ለብሰው ሲሰሩ አልወድም። ይሄ ነው ለምን ለመከላከያ የምትሰጠው ይሄ ፖለቲክሱን እንተው። መከላከያ የሀገር ጠባቂ ነው እንግዲህ ከፈጣሪ ቀጥሎ ከፖለቲካ ውጪ ነው ኢን ፕሪንሲፕል እና ከፈጣሪ ቀጥሎ አንድን ሀገር ፕሮቴክት የሚያረጋት መከላከያ ነው። ሊያውም ደግሞ ውድ የሆነ ህይወቱ ሰውቶ ነው መከላከያ ብለህ ስታስብ ያለው ግሬስ ያለው እንትንነት ምናምን የምታስበው ነገር አለ ገብቶሃል። እና ያ ነገር የወረደብህ እንዴ ሌላው ዓለም ላይ ቴንክስ ፎር ዩር ሰርቪስ ታይብለህ እና አሜሪካ ምናምን ነገር እንትን ትላለህ ምናምን ለዩኒፎርሙ ያላቸው ክብር አይደለም ማንም ተነስቶ አይለብሰውም ገብቶሃል አይደልና እኛ ሀገር ላይ ደግሞ ከሆነ ሰዓት በኋላ በቃ ብሎ ማንም ተራ እየለበሰው ማስፈራሪያ ወንጀል መስሪያ ምናምን ሆኗል። ክብር አለው ለኔ መከላከያ ያስባል። መልበሳቸው ብቻ ሳይሆን ትክክለኛው እዛው ውትድርና ውስጥ የሚያሉት እኮ ናቸው። እነሱን ነው ቻሌንጅ ሲደርሱ አላል የሆነ ማልተገባ ቲክቶክ ላይ ምናምን ሲያደርጉ ሰዎች ናቸው ይረዳሉ። ከልብሱ ውጪ ያውልቀው ያድርጉና አስተውሳለሁ እንትና ታስሮ ነበር መለፊዳው የሚባል ታስተውሳለህ። አሁንም ዩቲዩብ አለው ፌደራል የነበረ ነው ኮንተንቶች ይሰራ ነበር። የሆነ ወቅት ታስሮ ነበር። ልክ ከሱ ስር በኋላ ነው ህግ ወጥቶ ነበር እና ለምን ፕራንክ ምናምን እየሰራ ነው ራስ አባል ነው ያለብሶ ምናምን ፕራንክ እየሰራ የመከላከያ ነው ፌደራል ፖሊስ እና ይሄንን ልብስ ለብሰ የፌደራል ፖሊሱ ልብስ ለብሰ ምንም አይነት የሶሻል ሚዲያ ኮንተንቶች መስራት እንደሚያስቀጣ ምናምን አዋጅ አውጥተው ነበር። ግን ስክሮል ስታደርግ ታገኛቸዋለህ አሉ። ዲሲፕሊን መኖር አለበት። ደግሞ የሚያናድደኝ አንዳንድ ጊዜ እኮ መሰለህ ህግ ወጥቷል አይደል? ሶሻል ሚዲያ ላይ ራስን እንዴት ለራስህ እንትን ትሆናለህ ገደል ራስን ተከተል መሆን የለብን። ክብር መስጠት አለብህ። የአንድ ሀገር ትልቅ እንትኗ ነው። ዲሲፕሊን መሆን አለብህ። ገብቶሃል አይደል? እና ሳንረሳው ታሪኩን ቀጥልላቸው ስላቋረጥን የትኛውና ወጥቶ ተሳደበ ይሄን ነገር አለ በቁጥጥራችን በእይታችን ስር
ፈንጂ ወረዳ ላይ ረግጠሃል ምናምን ፈንጂ ደግሞ የረገጠ ሰው ምን ያህል እንደሚጎዳ ምናምን ብሎ እንትን አደረገ። ከዛ በኋላ ይሄ ነገር በጣም ሚዲያ ላይ እንዴት ተብሎ ተጮኸ። ነገሩን ሲያየው አንገቱ ላይ ገመድ እንዳስገባ ነው የቆጠረው። በዚህ ያህል ደረጃ በቃ ሰው ፈርቶ ምናምን ነገር እንትን ይላል ነው ፐረመሰው የሞኝ የጅል ስራ ነው የሰራው። የጅል ስራ እዛ ጋር ያወራበት ሆነና የተነጠፈበት አረ ለሚሆን ሄደ ፐርሰናሊ ሰውየው ብታስፈራራው ኦኬ ለብሳል ማንንም አላየም እሱ ፈርቶ አይነት ነገር እንትን ይችላል። መተ ሚዲያ ላይ አይደለም እንደዛ የሚሆነው። ከዛ በኋላ እንግዲህ ቅርበሉኝ ብሎ ያን ዩኒፎርም ማውልቆ መከላከያንና እሱን ጨምሮ ማንን እንትናን ነጋሽን ሰለሞስ ሙስሊም ተፋይሎና ነጋሽን ይቀርቡልኝ ብሎ ይቅርታው አነጣጣፉ አይደለም እኮ የመጀመሪያው ያለበት ኩስተርና ሞራልና እዚህ ጋር መቶ የተነጠፈበት እንትን ግን ህግ ይሄ ለህግ ላይ ይሰራሉ አይሰራም እኮ እሱ ነው ምን ተደረገ እኔ አሁን ጥያቄ እሱ ነው ህግ ላይ መሆን ያለበት ጥፋተኛ ብሎ ፍርድ ቤት ፈርዶብ አንተ ያረኩት ነገር ልክ አይደለም ብለህ አላቸው አይደል መከላከያ ራሳቸው እንትን አለው ህግ ደንብ አለው እንደ ፍርድ ቤትም ነገር አለው መስል የራሳቸው ወታደሮች የራሱ ግን ለራሱ ለሚሊታሪው ነው የሚሊታሪ ፍርድ ቤት ነው መጠየቅ ያለበት ሚሊታሪ ነው ሰውየው ሲጀምር አዎ ነው። ስለዚህ በሚሊታሪ ይጠይቃል እኮ መጠየቅ አለበት ማለት ነው። አሁን ምንድነው የሚሆነው እንግዲህ አላውቅም ካልሆነማ ባይሆንማ ኖሮ ድርብ ወንጀል ነው። አሁን ድርብ ወንጀል ነው የሚሆነው። ለምን ማን ነው እንትና ነጋሽ የሚከሰው መከላከያ ላይ ሄዶ አይደለም ፖሊስ ጣቢያ ነው የመጀመሪያው ክሱን ፍርድ ቤት ነው ባይከሰው ስጉ ለሱ እንትና አይልም ከሳሽ ከሌለው አሁን እሱን ቶ ለምንድን ነው ወደዛ የምትገባው? ከሳሽ ከሌለው መከላከያው ግን እንደ ትክክለኛው በመጣሱ መጠየቅ አለበት። ትክክለኛማ ዩኒፎርሙን ወይም ደግሞ አባልነቱን ላልተገባ ነገር ተጠቅሞበታል ለምን ደግሞ ላልተገባ ወንጀል ተጠቅሞበታል ተብሎ ታስዋይ እሱም እኮ አስፈርቶት እንደዛ የተነጠፈው ተባላለ የተነጠፈው ምክንያቱም ከኖርማል የፍትሐብሔር የኖርማል ፍርድ ቤት የበለጠ የሚሊታሪው ፍርድ ቤት ከባድ ነው። ምክንያቱም በሚሊታሪ ህግ ነው የምትቀጣው እንጂ በኖርማል ህግ አይደለም። ስለዚህ ያኛው ከበድ ይላል። አሁን ሁለት ክስ ነው ለኔ የሚሆንበት እንግዲህ በአንድ ኬዝ ላይ ሁለቱም ፍርድ ቤት ይታያል አይታይም ህጉን ስለማላውቀው እንዲህ ነው ማለት አልችልም። ግን ያው ነጋሽ ሊከስ የሚችለው ፖሊስ ጣቢያ ነው ከሱ ወደ ፍርድ ቤት ነው የሚሄደው። መከላከያ ደግሞ በራሱ ከሳሽ ሆኖ ለራሱ ፍርድ ቤት በሚሊታሪ ፍርድ ቤት ሊጠይቀው ይችላል። እቺ 2 ደቂቃ በማትሞላ የቲክቶክ ቪዲዮ የምትከፈል ዋጋ ነች። አዎ እንትን ይሆን ከመስሎ ምናምንና እንግዲህ ምን እንደሚሆን እናያለን መጨረሻው። ተጠይቀዋል አይጠይቀውም የሚለውን ብዙ አነሳ ነገርም በጣም ተያያዥ ነበሩና ወደ ቀጣይ ጉዳይ ስናልፍ የነመኮንን ላይ ካንስቲ እንግዲህ ሰሞኑንም እኛም እየሰራንበት ነበር። ሰዎች ታዋቂ አርቲስቶችን በማየት የለፉበትን የደከሙበትን ገንዘባቸውን በማስታወቂያ ሰበብ እየተበሉ ጉድ እየሆኑ ያሉበት ሁኔታ ነው ያለው። አሁንም አልቆመም ይሄ። ለመብላት የተዘጋጁ ድርጅቶችም ደግሞ መሳሪያ የሚያደርጉት የሚወደዱ የሚታወቁ አርቲስቶችን ነው። እንግዲህ አዲስ ነገር መጥቷል ደግሞ አሁን የኤስሪ ኮንሰልተንሲ ሰርቪስ የሚባል ውጭ ሀገር ሰዎችን ልካለው የሚል ድርጅት ነው። በጣም የሚያስቀ ምንድነው ድርጅቱ ሚልከ እንዴት መሰለ አንተ በምትፈልገው ሀገር እዚህ ሀገር እንልካለን አይልም። አንተ የት ነው የምትፈልገው ገብቷል ትሄድና እዚህ ሀገር መሄድ ፈልጋለሁ የምትለው አንተ ነህ። እንዴት እንደሚያማልሉት ሰውን እኮ ነውና ይሄ ድርጅት እንግዲህ እንዳልኩ አርቲስቶችን ነው የሚጠቀመው። አሁን ይሄ እየተጠቀመ ያላቸው አርቲስቶች ደግሞ ምን አይነት መሰለ የድሮዎቹን እነ መኮንን ላከን እነ ፍቅርተን ይሄ ቲያትር ቤት የነበሩት ትልልቆቹ አርቲስቶች አሏል ምን ያክል እንግዲህ ህዝቡ እንደሚወዳቸው እንደሚያከብራቸው ይሰማቸዋል። እነሱን ነው አሁን ደግሞ እየተጠቀመ ያለውና ምንድነው አሁን የምትበላበት መንገድ አዲስ የመጣው ነገር አሁን ለተመልካቾችም እንዲህ ለሚያረጉ ሰዎች መማሪያ ይሆን ዘንድ ሁልጊዜ ምንድነው የሚያረጉልህ መሰለህ ያቀሉልሃል። ገብቷል የምትከፍለውን ክፍያ መጀመሪያ ላይ ያቀሉልሃል። አሁን ፊንቴኮችም ሲያደርጉ የነበሩት ሌሎችም ሰዎች ዳውን ፔመንት ተብሎ ቅድሚያ ክፍያ ይሄ አሁን 16000 ብር ብቻ ነው የምትከፍለው። ከዛ በኋላ ፕሮሰስ ያልቅና እዛ ሄድክበት ሀገር ስራ ስትጀምር ነው
የሁሉንም ነገር የምትከፍለው ማለት ነው። ስንት እንደሆነ አልተጠቀሰም እዚህ ላይ እና ስለዚህ ማንም በአሁኑ ሰዓት 16 ሺህ ብር የሚያጣ ሰው የለም። ስትራቴጂያቸው ገብተዋል። 20 ሺህ ሰው ሊመጣ ይችላል። ብቻ ትላለህ እንዴ? አሁን አንድ ካፌ ገብተህ እኮ ፌስቡክ ላይ የምናየው አይደል እንዴ? እንደዚህ ለአንድ ማኪያቶ ምናምን ይሄን ያልሽ ተከፈለ እየተባለ። ስለዚህ ስትራቴጂው ምንድነው? በማስ ሁሉም ሰው አፎርድ እንዲያደርገው ከዛ ያንን ገባ ሲሰበሰብ ለሚሰበሰበው ሰው ግን በጣም ትልቅ ብር ነው የሚሆነው እና ምንድነው አሁን ችግር እንዳይፈጠር ያን 16 ሺህ ብር ከሰበሰቡ በኋላ የሚሰጡ ፈተና ነው፣ ኦንላይን ፈተና ባያለህበት። ምክንያቱም እነሱ አዲስ አበባ ከሆነ ኦፊሳቸው ሁሉም ሰው ከአዲስ አበባ አይደለም የሚሄደው፣ ከጎንደር ይመጣል፣ ከኦሮሚያ ይመጣል። ስለዚህ መጥቶ ያንን ሁሉንም እንዲያካልል በኦንላይን ነው የምትፈተነው። የምትፈተነው ፈተና ሄድበታለሁ ያልከውን አገር አንዳንድ ነገሮች ነው የምትፈተነው። እንደሚመጣ ታቆም አንተ ታጠናለህ። በቃ የራስህን ጠቅላላ እውቀት ተብሎ ፕሬዚደንቱን ስንትን እንዳልሆነ ሊሆን ይችላል። ከዛ በኦንላይን ይላካል ፈተናው። እንግዲህ 16 ሺህ ብር ከከፈልክ በኋላ ነው ኦንላይን እየሰራ በጣም በፍጥነት ነው የሚቋረጠው ወይ የሚጠፋው። በቃ አንተ ገና እንትን ሳትል ሞልቷል ምናምን ብለው ድርግብ ወድቀሃል ትባላለህ። አቤት የምትልበት እንደገና ይታረምበት የምትል ወደክ ማለት 16 ሺህ ብሩ ምን ሆነ? ብርሃኑ ነጋ አትል ማን አትል 16 ሺህ ብሩ ቀለጠ ማለት ነው። እና ህዝቡ እየሄደ ይገብራል። ሲገብር ግን ማንን አይቶ ነው? አሁንም እነዚህን አርቲስቶች አይቶ ነው። አንተ ለምን እነዚህ አርቲስቶች ግን ሰብስክራይብ አታስደርግም? ባስደርግ እኮ ይሻለኝ ነበር። ባስደርግ ይሻለኝ ነበር። እና በዚህ መልኩ አሁንም ህዝቡ እየተወጠቦጠ ነው። ይሄ ደግሞ የሚገርም ነው። በትንሽ ነው። አንተ ቆይ አንድ ነገር ልንገር፣ ስለ ቤቶችም ላንሳውን። ለምሳሌ በአሁኑ ሰዓት ቤት ስትሰራ ማለት የመሬቱን ወጪ ሳታወጣ ይላል 1 ሜትር ኳትር ሜትር በሜትር ሜትር የሚፈጀው 40 ሺህ ብር ይጠይቃል በአሁኑ ሰዓት። ገብተዋል? በካሬ ሜትር ማለት ነው። ይሄ ትክክለኛው ሂሳብ ነው። ግን ይመጣና 400 ሺህ ብር ከከፈልክ ባለ መኝታ ቤት ቅድሚያ ከከፈልክ ዳውን ፔመንት ካረክ ከዛ በኋላ እንዲያርገህ ቀስ ብለህ ትከፍላለህ ምናምን ሲል ጭንቅላትን ማሰራት አለብህ። ይሄ ድርጅት ሊሰራው እንደማይችል እንደዛ የሚሰሩትም አለ። ግን እሺ ቀጥል። አንተ መገመት አለ። ትንሽ ብር ስትጠይቅ የሆነ ነገር በጣም ኮስቱ እሺ ይሄ 10 ብር ነው የሚያወጣው። አይ በየድርጅቱ ማሪፍ ነገር ነው ያሳው። ቀጥል። 10 ብር ነው የሚያወጣው አይደል? እኔ 1 ብር ስጠኝና በ1 ብር ልሸጥልህና ከዛ በ5 ዓመት አንዳንድ ብሩ ምንም ሳይወልድ አንዳንድ ብር ትሰጠኛለህ 10 ዓመት ብለው እኔ ምንድነው ትርፍ? ይሄን መገመት አለብህ አይደል? ጭንቅላት መስራት አለብህ። እንዲህ ነው አሁን ግን ሰውን የሚሸውዱት። መጀመሪያ ላይ ትንሽ ይሉታል። ያቺን ትንሿን ነው ለመብላት የሚፈልገው። እውነተኛውን ዋጋ እንደዚህ ካሉማ አትችለውም፣ አፎርድ ማታረግ ምንም መስጠት አትችልም፣ ወደ ኋላ ትሸሻለህ። ግን አንድ ሰዎች ጋር ትንሽ ብር እንደማይጠፋ ስለሚታወቅ ቤት ለማግኘት የሆኑ 100 ሺህ ብሮች ማምጣት እንደምትችል ስለሚታወቅ፣ ምክንያቱም አንተ የምታስበው ቤት አገኛለውን ነው፣ ያንን ህልሙን ነው፣ ህልም እንጀራውን ነው። ስለዚህ እዚህ ጋር ያለውን ያከበትካትን እንትን ትሰጣለህ። እዚህ ሀገር የምንኖርበት ሀገር ላይ አንድ ማርኬት ላይ የተለመደች ቃል አለች፣ ታውቃታለህ። ሁሉም እንግዲህ እዚህ አውሮፓ ላይ የምትኖሩ ወይም ደግሞ በውጭ የምትኖሩ ታውቃለህ። ስፔሻሊ ጀርመን ላይ ስለማውቀው ሀገር ልናገር። 15 ብር ዕቃ 15 ብር አይለጠፍም፣ 14 ከ99 ነው የሚባለው። 1 ሳንቲም ሆነ እኮ ይመልሱልሃል። እዚህ ሀገር 1 ሳንቲም ቫልዩ ስላለ ይመልስልሃል። አንተ ምንድን ነው እያሰብክ ያለው? 15 አይደለም 14 ነው የምታስበው። አሁን እዚህ ጋርም ስታየው ብርህ እኮ ይበላል፣ ሁሉንም ያገኘዋል። ግን ስቲል አንተ የምታስበው የትኛው ነው? እንዴ ዳውን ፔመንቶች ነች እንዴ? በቃ ትልቁን ይኸውልህ፣ አሁን ትልቁን ጥያቄ ልጠይቃቸው የሚገቡትን ነገሮች አጥፍተውብሃል። ለምን 16 ሺህ ብር ተብለህ እንዴ? ሊያውን ደግሞ በፈለግከው ሀገር አንተ ብቻ ስም ጥራ ተብለህ እድሉ ያልቅ ደግሞ 20 ቀን ይቀር ይላል። ሙዳቸው ነው። ከዛስ ሁሌ እንደምንለው እነዚህ ሪስፔክትድ የሆኑት አርቲስቶችን ደግሞ ከፊት ለፊት አቆሙባቸው። ከዛ በኋላ ምን ትሆናለህ? እንደዚህ አርቲስቶችማ እንደዚህ ነገር ላይ እንትን አይሉ እያጭበረብሩ ነው እንድትል የሚያደርግ የጊዜ አይሰጡም። የሆነ አይምሮ ላይ ክፍተት አይተውልህም። ሁሉንም ሞልተውባል። 16 ሺህ ትንሽ ነው፣ አፎርድ ማድረግ ትችላለህ።
በአጭር ጊዜ የቀረው ጊዜ አጭር ነው። እቺ ሁሉ ሙድ ነች እሷ። አርቲስቶች ኦኬ ደግሞ የፈለግከው ሀገር ላይ እንዲህ ስለዚህ እና አሜሪካ ምችላለሁ በቃም ይመጣል። ምንድነው የፈለግከው ሀገር ላይ ስትል 99.9% አሜሪካ፣ ከዛ በኋላ እነ ካናዳ፣ አውሮፓ ነው ገብቶላል። ይሄ ሚድል ኢስት ሌላ ሀገር ማንም ያስበው የለም እውነት ነገር። ስለዚህ ደፈናል አይደል በቃ በሞራል በእርግጠኝነት ይሄን ፈተናውን ወድቀሃል የተባለ ሰው ሁለቴም ሶስቴም የደገብ የሞከረ ሰው ይኖራል የሚከፍል። አሁን አንዳንድ ጊዜ ወለ አርቲስቶች የማትፈርድባቸው ነገር አለ፣ የምትፈርድባቸውም ነገር አለ። የምትፈርድባቸው ያን ነገር እያወቁ ሲቀጥሉት ያናዳሃል። አንዳንድ ጊዜ እነሱም ከሳሽ መሆን አለባቸው አብረው። ከሳሽ ማለት ከተበደሉት ጋር ቆመው ምንም ያን ድርጅት ቢያስተዋውቁም ባለማወቃቸውና የተበደረገው ነገር ግን ሰዎች እነሱን አምነው በእነሱ ስም እንደሄዱ ገብቷቸው አብረው ከተበዳይ ጋር መቆም አለባቸው። ዝም ብለህ በአጭር ቴክስት ስላላወቁት ብለው ማለፍ የለባቸውም። መቻሉ እያስተዋወቁ ነው። አው ድርጅቱ ዋንስ የተቀርጸውን ነው የሚያስተላልፈው፣ ግን ኖ ማለት አለባቸው። ገብቷል። ሁሌም እንላለን አሁን ላይ የመጣው ትሪክ ይኸውልህ እቺ ዋን ታይም መጠቀም ነው። ምን የተጠቀሙበት መሰለህ? ሰው ከሀገር ውስጥ ግፊት አለበት። ግፊቱ ምንድነው? ኑሮ ከብዶታል ምናምን፣ ብቻ ከዚህ ወጥቶ ውጪ ኑሮ መግፋት ምናምን ነው የሚያስበው። ደካማ ጎኑ እንተናል። በማርኬቲንግ ስንማር ሴሊንግ ኮንሰፕት ይባላል እና እሱ ምንድነው መሰለህ? ማስ ፕሮዳክሽን ታመርታለህ። የእንትን የሚባል ድርጅት ታውቅ ነበር? እንደው ከኬዙ ጋር ባይገናኝም ላስረዳ ስለፈለኩኝ ነው። የጌታነህ ልብሶች የሚባሉት ታስታውሳለህ? የነ ዮሐንስ እና የነ ጌታነህ ሱፍ አንዴ በኮንቲኔንት ተከሰተ በቀነሱና የጌታነህ ሱፎች በስንት እንደሚሸጥ እንደነበረ በጣም በርካሽ እና ያው ኦኬ ከጀርባ ያለው ለምን እንደተደረገ እናውቀዋለን። ኬዙ ሌላ ቢሆንም ግን አሁን እሱን እንደ ፕሪንስ እንደ አንድ ኤግዛምፕል ማርኬቲንግ ስማር እንትን ላይ ይነሳ ነበረ ዩኒቨርሲቲ ላይ። ሴሊንግ ኮንሰፕት የሚባላል ሃይሊ ፕሮሞሽን በመስራት ሎ ኳሊቲ ሎ ፕራይስ አድርገህ ዋንስ ትሸጠዋለህ። ከዛ በኋላ አንተ ሰው ኮምፕሌን ያርቅ ምንም አይመለከትም። በቃ ጀስት ወጥተሃል ነው። አሁን ሌሎች የማርኬቲንግ ኮንሰፕት የሚላል ማርኬቲንግ ኮንሰፕት ሲሆን አንተ ድርጅቱ እዛ ላይ ብራንድን እየገነባ ኢን ዘ ሎንግ ተርም የምታስበው ምናምን በቃ የተረጋጋ ነው። ይሄኛው ዋንስ ሸጥክ ወጣህ ነው። አሁንም እዚህ ጋር ምንድነው አሁን ኢትዮጵያ ላይ እየተደረገ ያለው 16,000 ከ20 ምናምን ጥርግ አድርጉና ቻው አድራሻቸውን አታገኝ ምናምን አታገኝ። አንደኛ ለአንተ በነፍስ ወከፍ ያንስብህና ብሩ አሁን ለ16,000 ብር ብዬ እዚህ ሌላ 16,000 ብር ፍርድ ቤት ላጠፋ ነው ትላለህ። በቃ እንትን ይልሃል። ገብቶሃል አይደል? ግን ለሰበሰበው አካል ብዙ ሚሊዮኖች ነው የሰበሰበው። 16,000 ከስንት ሺህ ሰው ተሰበሰበ። ሊያም ኮስት የማያደርገው ናው ዴይስ ዌብሳይት እና እንደዚህ አይነት እኮ እንትኖችን ለማዘጋጀት ፍሪ እንትኖች አሉ፣ አፖች አሉ። ዊዝን ሰከንድ ጀነሬት ያደርግልሃልና ከዛ አንፃር ብዙ ነገሮችን መስራት የምትችልባቸው ነገሮች አሉ። ግን ያ ሁላ የሰውን ባየት የማያደርስም። እንደው ጊዜ ደግሞ ሰው በጣም መጠንቀቅ አለበት። በነገራችን ላይ በባለፈው ቪዲዮ ላይ ክሬዲት ስላልሰጠ ነው እንዲህ አይነት ጉዳዮችን በማጋለጥ አዎንታ በርሲሳ የሚባል ቲክቶክ ላይ አለ። በግልም ኮንታክት አድርጌዋለሁ እና ኦዲተር ነው ስራው እና ብዙ ድርጅቶችን ኦዲት የማድረግ ምናምን እንደዚህ እድል አለው። ብዙ ኢንፎርሜሽኖችን ያገኛል። እያንዳንዱን ነገር እንደዚህ አይነት ኬዞችን እያመጣ ህዝብ እያነቃ ያለ ሰው እና ደስ ያለኝ ምንድነው በፊት ላይ በጣም ትንሽ ሰው ነበር የሚያየው። አሁን ብዙ ሰዎች ጋር ተደራሽ የሆነ ነው የምንሰማ ከሆነ የእሱም ጉዳይና አንድ ምንጭም ነው ይሄን ጉዳይ ስናነሳ ከሱም ያገኘው መረጃ ናቸውም አሉ ከዚህ በፊት እና ይደክማል። እዛው ሆኖ ነው እንግዲህ እነዚህ ድርጅቶች ማለት በገንዘብም በአቅምም ፊንቴክን ጨምረ ምንም ለማድረግ ይችላል ማለት ክሬዲት ይገባዋል። ለህዝቡ ቆሞ ሪስክ ወስዶ ምንም ቤኔፊት ይሻላል አይደለም ይዘው ምንም ያገኘው ነገር የለም። ሜንታል ሳቲስፋክሽን ነው ገብቷል። አፍተር ኦል ስለሚያው ነው ሌብነቱን በዚህ በስራው ምክንያት ስለሚያው ነው። በነገራችን ላይ እሱን ካነሳውኛ ቀር ስለ ፊንቴክ ስራ አስኪያጁ ተይዟል እኮ መንሱር ምሩ እንዳስተባበለ ሰምተዋል። ምን አለ በእናት
ስራ አስኪያጁ ተያዘ። ሲያዝ ሁሉ ቪዲዮ አለ አይተው ከሆነ አላየሁትም ጭራሽ። አሁን ይሄኛውን ዜና እንደ አዲስ ነው የምሰማው። ተያዘ ስራ አስኪያጁ የፊንቴክ እና ሲያዝ ያስያዙትም ሰዎች ከርቀት ደህንነቶቹ ሄደው ሲይዙት ሰውየውን ተደብቀው ቀርጸውታል። ኦኬ እና ያወራሉ፣ የቀረጹት ያወራሉ። አስገባ ነው ይሄው ምናምን ነገር አይዟችሁና አይነት ነገር ያሉ ይዘውት ወጥተው ጭነውት መሀል አጅቦት ጭኖት ሲሄዱ ደህንነቶች ይታያል። ተያዘ። እውነት ነው ዜናው። መያዙን ሲወጣ ዜናው መንሱር አንደኛ ኮመንት ሄዶን ብሎ ጻፈ። ጉድ ጆብ ፌደራል ፖሊስ ብሎ ጻፈ ማለት ነው። ጉድ ጆብ ምናምን ብሎ ያለው ኢትዮጵያ ውስጥ ነው ያለው መንሱር ብሎ ጻፈ ማለት ነው። እና ትላንት ምን ብሎ መጣ መሰለ ላይቭ ላይ ሊያብራራ ስለዚህ ጉዳይ እንዴት አድርገው አሁንም ሰው ሊጫወቱበት እንደሆነ። ስራ አስኪያጁ የተያዘው ከፋውንደሮቹ ጋር ያልተግባቡበት እያጭበረበረ አስቸግሮ ስለነበር ከሳሾቹ ራሳቸው የፊንቴክ እንትኖቹ ናቸው። ቅጥር ነው እሱ ነው ስራ አስኪያጅነት ተቀጥሮ ነው ገብቷል አይደል? እና እነሱ ከሰውት ስለነበረ እና አሁን ደግሞ የፊንቴክ የተነሳው ነገር አለ አልሰጠም አላደረሰም ምናምን ከሚለው ጋር ተገጣጥሞ ነው እንጂ በዚህ ምክንያት አይደለም የተያዘው ከነሱ ጋር ስላልተግባባ እነሱ ከሰውት ነው የተያዘው ብሎ እየሸፋፈነ ይገኛል ማለት ነው። እና ራሱን ለማግለል ምን አደረገ? የባለቤትነት አይነት አክት ሲጫወት እንደከረመ ታውቃለህ። ድርሻዬ ይሄ ነው የስራ ድርሻዬ ነው ሲል አትሰማውም። ልክ እንዴት ነው እንደ አንዱ ራሱን አድርጎ ነበር ከነሱ እንደ አንዱ በሚለው ቃል መሰረት እንደዛ አድርጎ ነበር የሚቆጥረው። አሁን ምን አለ? ኦፍ ኮርስ እኔ የፊንቴክ አምባሳደር ነኝ፣ ሌሎችም አርቲስቶች ምናምን አምባሳደር ናቸው። ስራ ላይ ችግር ሊኖር ይችላል ምናምን፣ ግን ያር ምንም ኬዝ የለም። አሁንም እንዴት ነው ቀጣዮቹን ተበዮችን የማመቻመች አይነት ይሄን ያወቀ የሚገባ ሰው ካለ ይበላ እሰይ ነው የምለው እኮ። አንዳንዴ ግን ታዝናለህ ደግሞ በቃ የተበላውስ ካሁን በኋላ የሚገባው ነው እያልኩ ያለሁት። ኦፍ ኮርስ ይሄ የሚሰሩ ነገሮች እንዳለመታደለው ነው። ቢኒ አንድ ነገር ልንገርህ፣ ሰውም ከይቅርታ ጋር እንቱ ፈንቱ ወሬ ይወዳል። ከከሊት ጋር እንትን ተባለች ምናምን ተሰዳደቡ፣ የቲክቶክ ተራ ወሬ። አሁን ስሙን ጠፋብኝ ይቅርታ። የነፊንቴክን አሁን ተበርሲስ አሁን የእሱን ከታተለዋለሁ እና ለእኛም ስለ ፊንቴክ ስንሰራ ከመመረጃ ካገኝንባቸው አንዱ ግብአቶች ዋነኝነትም ቢሆን የእሱም ጭምር ነው። ስድብ ጠግቧል እኮ በጀመር ስንት ጊዜ መሰለህ ይህን ጉዳይ አከታተለው ነበረ። ግን ቢኒ ምን መሰለህ አሁን ለእነዚህ አይነት ሰዎችን አሁን እሱ የሚለቀውን ቪዲዮ ስታይ የሚመለከተውና አንድ ተራ ተሳዳቢ የቲክቶከር የሚለቀውን ቪዲዮ እንትን ቪው ስትመለከት ይገርምሃል ልዩነቱ። ግን ሚዛን ላይ ስታስቀምጣቸው የትኛው ነው የሚበልጠው? ይሄ ሰው እኮ ያንተን ህይወት እያዳንልህ ነው። ምክንያቱም ህይወትን የሚያደንልህ ያውን ታክሲ የሚባለው ህይወትን የሚያደንልህ የሆነ ነገር ለመግዛት ብለህ የምታመጣው ብር ተበድረ ተለቅተ ከቤተሰብህ ቤትና ምናምን አሲዘህ ሊሆን ይችላል እኮ ያን ብር ያመጣው። ስትበላ ሁሉ ነገር ነው በቃ የሚወሰድብህ። ግን እንደዚህ አይነት ሰውን ማንም አይከተለውም። እነ መንሱርም ነገር ወል ምንድነው ጊዜ የጣለው የሰጠው እቅል ምን ይሰብራል እንደሚባለው ሆኖ እነሱም ጊዜ ወጥቶላቸው ድንጋይ ይሰብራልና የገብቷል። በማን አለብኝነት ህግ ቢኖር መንሱርም ዛሬ አይደለም ይሄ ሁሉ ነገር አይለፈልፍም ነበረ። እሱም የራሱ ነገር ይመጣራት ነበረበት እንደኔና ሰው መጠንቀቅ አለበት። በቃ ያየኮ ነው እንደገና እየተየሄደ የሚመስለው። እና አሁን ላይ የመጣው ስትራቴጂ ምንድነው? በቀላል ሰው በሚፈልገው ነገር ሌክዠሪ ባልሆነ ቤዚክ ኒድ በሆነ ነገር በስሜት ደካማ ጎንህን ተጠቅሞ ለምሳሌ መኪና አሁን ላይ እንደውም ቤዚክ ቲንግ ኢትዮጵያ ውስጥ የቅንጦት አይደለም። ሌላው የውጭ ሀገር መሄድ ኑሮ ማሻሻል ትፈልጋለህ እኮ ደካማ ጎን ነው። ፕላስ በደካማ ጎን ላይ ትንሽ ብር ተጠይቆ በዛ ላይ ታዋቂ አርቲስቶች ስለተደረደሩ ሰው ማመን የለበትም። ትናንትም የቲክቶከሮቹን እኮ ያነሳ ነው ለማውጣት ነው እህት ወንድሞቻቸውን ለማውጣት ውጭ ያሉት ከፍለው ነው ድምር ነው 57 የደረሰው። እንግዲህ አስበው ብዙዎቹ ስንቱ ተበልቷል። ስንቱ ሚዲያ ላይ ያልወጣ ጉዳይ ያለው እንግዲህ ሁል ጊዜ እንደምንለውና
እንደ ጉዳዮች ላይ እውነት ለመናገር እንደው እንደ መፍትሄ መጠቆም ደግሞ ያስፈልግ የለ መንግስት ጣልቃ መግባት አለበት። ህዝብ ሲበላ የግድ መንግስት ጣልቃ ገብቶ መፍትሄ መስጠት አለበት። ድርጅቶችም ቢሆኑ ያው ስማቸው ራሱ ኃላፊነቱ የተወሰነ የግል ማህበር ምናምን አይደለም የሆነ ድረስ አይገባም። መንግስት ግን ህዝብ ላይ እንትን ከተደረገ አሰራሩ ላይ ነው እንጂ የማይገባው። ህዝብ ከተበደለ ግን ገብቶ መፍትሄ መስጠት አለበት ባይ ነኝ። አሁን እኮ ችግሩ ይኸውልህ እንደነዚህ አይነት ድርጅቶች አሁን የፊንቴክን አነሳን እንጂ ብዙዎችም አሉ ስናነሳቸው አሁን እንደነዚህ አይነት ድርጅቶችም ሲሰሩት ሪስኩን ያውቁታል። ከማን ጋር እንደሚሰሩ ይታወቃል። ገብቷል። የሆነ ባለስልጣን ሳይዙ ምንም እርምጃ ነው ያደርጉት። ምክንያቱም ኦፊሻሊ በድብቅ ስትሰራሽ ከማንም ጋር ተባባሪ የሚባል ይሄ እኮ በመንግስት ሚዲያ ሁሉ አስረግረዋል ማስታወቂያ ሊያውም በታዋቂ ሰዎች ተጠቅመው። ስለዚህ there is something ገብቷል። ምንድነው ምንዋን ጌቷን የተማመነች እንትን ይሆናል ውጪ ታሳድራለች እንደሚባለው ምንም አይመጣባ እያየንም ነው። ምንም ሳይመጣባቸው አሁን የፊንቴክ ትልቅ ከፍተኛ አነጋጋሪ ነገር ነው። ገብቷል አይደል? ስለዚህ ወጥተው እንኳን ይሁሉ ኮምፕሌን ሲነሳ ወጥተው የድርጅቶቹ ሰዎች በትክክለኛ ወጥተው ኦፊሻሊ መግለጫ እንኳን ሲሰጡ አታያም። ልቀት ነው ሰጣህላ ገንዘብን እስክትሰጥ ግን እንዴት አድርገው ትሪት እንደሚያደርጉ ገንዘብ ከእጅ ከወጣ በኋላ ዋስትና የለም። እሱ ነው ትልቁና ከባዱ ነገር ነው። ወደ ተመልካቾች ሁሌም እንሰራለን እንናገራለን ያየንን የገባንን ምክንያቱም ማሳወቅ እንድትጠነቀቁ ሌላ አይደለም። አትግዙ አታድርጉ ውጭ ሀገር አትሂዱ ንብረት አታፍሩ አይደለም። ግን ትክክለኛው መንገድ ዋንስ ሁሉም ባለው ነውና የሚጫወተው በትክክለኛው መንገድ እርግጠኝነቱን በጣም ማረጋግጠህ ማድረግ አለበት ብዬ ነው የማስበውና ስፔሻሊ አሁን ላይ የፈሉ ድርጅቶች አሉ ሳናቃቸው within one days በቃ ሁሉ ነገር ትልቅ ድርጅት የመሰሉን ግን ባዶ የሆኑ ድርጅቶች አሉና እንጠንቀቅ ነው የምንለው። እንግዲህ መጠንቀቅ አለብን። ከሪሴፕሽኖችም መጠንቀቅ አለብን። እንደዚህ ድርጅቶች ባለፈው ማስተናል ስትሄድ ፊት ለፊት የጠቅላይ ሚኒስትሩ ፎቶ ያረጋሉ እዚህ ጋር የፕሬዝዳንት ምናምን ያረጋሉ ቢሮ ሰላማረ ያሳምራሉ። እንደዛ መሸወድ የለብንም። ሳይትክና ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልን። ሰብስክራይብ ያላረጋችሁ አሁንም ላስተውሳችሁ ሰብስክራይብ አድርጉ። ላይክም ካላረጋችሁ ላይክ አድርጋችሁ በሚቀጥለውም ሳምንት ከሽልማቱ ጋር ተመልሰን እንገናኝ ይሆናል። መልካም ጊዜ። ባይ ባይ።